الله والصلاة والسلام على رسول الله وعلى آله وصحبه ومن والاه. يزاري قيتاتشن المسألة الثانية ما نص الشارع على حله وإباحته. دنقاقيو ያው ይታወቃል ማነው ሸሪዓን ያደረገው አላህ ነው። ሐላል ያደረጋቸውና የፈቀዳቸው የሆኑ ማነስ ሻሪዑ በግልጽ ያስቀመጠው ነገር አላህልህ በሐላልነቱ ወይ ባህቲህ የተፈቀደ በመሆኑ በግልጽ ያስቀመጣቸው ነገሮች በመጀመሪያው የምናይ ይሆናል። ከሁለተኛው ነጥብ ያው እንደሚታወቀው ኪታቡል አጥዒመቲ ወዘባኢህ ወሰይድ ነው የምናየው። ከዛ ሁለተኛው المسألة الثانية ላይ ከالفقه الميسر في ضوء الكتاب والسنة ከሚለው መጽሐፍ ማለት ነው። والأصل في ذلك والقاعدة በሱ መሰረቱ ወይም ደግሞ መርሆ أن كل طعام طاهر لا مضرة فيه فإنه مباح ሁሉም የምግብ አይነት ንጹህ የሆነ ምንም አይነት ተጓዳኝ ጉዳት ያሌለበት ከሆነ فإنه مباح እሱ ምንድነው ማለት ነው? ሐላል ነው። والأطعمة المباحة حلال ምግቦች على نوعين ሁለት ይካፈላሉ። حيوانات ونباتات እንስሳ የሆኑ ምግቦች አሉ፣ እጽዋት የሆኑ ምግቦች አሉ። ለምሳሌ ከለሁቡብ እህል ወስማር ፍራፍሬ የመሳሰሉት አትክልቶች እነዚህ የሚፈቀዱ ጥሩ ምግቦች ናቸው የሚጠቅሙ። والحيوانات على نوعين እንስሶችም በሁለት ይካፈላሉ። በርያ ወባህርያ የብሳዊና ኦቅያኖሳዊ ተብለው የባህርና የሜዳ ወይም እንስሳ በመባል ይካፈላሉ። አወለን በመጀመሪያ ደረጃ አልሐይዋኑ ባህሪ ኦቅያኖሳዊ ብንበል የባህር እንስሶችን አስመልክቶ ነው። وهو كل حيوان እሱም ማለት ሁሉም እንስሳ ነው። لا يعيش إلا في البحر በባህር እንጂ የማይኖር ከሰመኪ አሳን ይመስል بأنواعه المختلفة በተለያየ አይነቱ ማለት ነው። وكذا غيره ሌሎችም እንደዛው من حيوانات البحر ከባህር እንስሶች ማለት ነው። إلا ما فيه سم መርዝ ያለበት ሲቀር فإنه يحرم للضرر ጉዳት ስላለው حرام ይሆናል ማለት ነው እሱ። وكذا يحرم من طعام البحر ከኦቅያኖስ ምን በል ከባህር ምግብ حرام የሚሆን አለ። ልክ እንደዛው ما كان مستخبثا እንደ ቆሻሻ ቢታይ የሆነ ምግብ ማለት ነው። مستقذرا የሚጸየፉት ለምሳሌ ከድፍዳዕ እንቁራሪትን ይመስል مع ما جاء من النهي عن قتله እንቁራሪትን መግደል መከልከሉ የመጣ ከመሆኑ ጋር ማለት ነው። እሱን መግደል አይቻልም። ወከት ትምሳህን ይመስል لكونه مستخبثا ቆሻሻ ስለሆነ ይላል። ولأنه له نابا يفترس به ይሄ ትምሳህ የሚባለው እንስሳ የሚያድንበት ጥርስም አለው። لعموم قوله تعالى የአላህ ቃል ስለሚያካትተው ويحرم عليهم الخبائث በእነሱ ላይ ቆሻሻ ነገርን ሐራም ያደርጋል ይላል። ويجوز أكل الحيوان البحري سواء صاده مسلم أو غيره ቅያኖሳዊ የሆነ እንስሳን መብላት ይፈቀዳል። ሰው ሙስሊም ቢያድነው ከሙስሊም ሌላ ቢያድነው ለምሳሌ አሳ አስጋሪዎች ሙስሊም መሆናቸው ሸርጥ አይሆንም። ሙስሊም ባይሆንም አሳን አስግሮ ካመጣለህ መብላቱ ምን ይሆናል ማለት ነው? ይፈቀዳል አሳ ስለሆነ። وسواء كان له شبه መመሳሰልም ቢኖርበት يجوز أكله في البر أم لم يكن በበር በየብስ መብላቱ የሚፈቀድ የሆነ እንስሳ ቅርጽ ቢኖረው ባይኖረው أو لم يكن. والحيوان البحري لا يحتاج إلى تذكية ከባህር ሲወጣ ቦቶ የምናገኘው መብላቱ ይፈቀዳል የምንለው እንስሳ ማረድ አያስፈልገው لا يحتاج إلى تذكية
لقوله تعالى أحل لكم لأن أنت تفقدوا الله تعالى بالوراء الله صيد البحر يبحر أدن ماسقر وطعام مبراتم متاعا لكم وللسيارة لأن أنت لمن قال يوجب متاكميا يهون زند ይላል ሰያራ ማለት በአሁኑ ሰዓት ባለው ዓለምኛ መኪና ሊሆን ይችላል ግን እዚህ ጋር የተፈለገበት ተጓዦች ማለት ነው ሰያራ በጣም መንገደኛ የሆኑ ለማለት የሚያገለግል ቃል ነው ቃልም ያው ሰያራ የተባለችው መኪናም ሰያራ የተባለው ብዙ ከመሄዱ የመጣ ነው አውዛን ሙባለጋ አለው በጣም የሚሄድ ለማለት ሰያር ይባላል እና ከመጓዙ ሁሉ ቦታ ብዙ በፍጥነት ከመድረሱ ነው ሰያራ የተባለው መኪና ያው እዚህ ጋር የተፈለገበት ወደ ሰያራ ሲል ለመንገደኞች ማለት ነው ለተጓዦች قال ابن عباس رضي الله عنه ألا إن سيده ما صيد وطعامه ما لفظ البحر ብለዋል ስለ ባህር ሲናገሩ አላ በጥሞና ተከታተሉኝ አሉ ابن عباس إن سيده ما صيد የባህር አደን የሚባለው የታደነው ነው አሉ وطعامه ما لفظه البحر መብላቱ ይፈቀዳል የሚባለው ደግሞ ባህር የተፋው ነው ማለት ባህርን ሲለቅ የሚሞት ለማለት ነው ولحديث ابي هريره رضي الله عنه قال سأل رجل رسول الله صلى الله عليه وسلم فقال يا رسول الله አንድ ግለሰብ ረሱልን ጠየቃቸው ሲጠይቃቸው ማላቸው እንቱ አላህ መልእክተኛ ሆይ አለ እና ነርከቡ البحر እኛ በባህር እንጓዛለን አላቸው ወናህምሉ معنا القليل ከኛ ጋር ትንሽ ነው የምንሸከመው من الماء ከውሃ فإن تودعنا به عطشنا ውዱ ካረግንበት ውሃ ሊጠማን ይችላል أفنتوضأ بماء البحر ببحر وها ውዱ ማድረግ እንችላለን አሏቸው فقال رسول الله صلى الله عليه وسلم رسول الله هو الطهور ماؤه الحل ميتته ባህር ማለት ውሃው ንጹህ ሟቹም ሐላል የሆነው ነው አሉ ثانيا ሁለተኛው الحيوان البري የሜዳ እንስሶች ናቸው ወይም የብሳዊ እንስሳ ብንላቸው ናቸው والحلال من الحيوان البري المنصوص عليه የተፈቀዱ ከሜዳ እንስሶች ጥቅስ በግልጽ የመጣባቸው يمكن تلخيصه في الآتي በሚመጡ ነጥቦች ሰመራይዝ አድርጎ ማቅረብ ይቻላል በዝርዝር መጥቀስ ይቻላል ማለት ነው የተፈቀዱ እንስሶች ሐምዝልና الأنعام የቤት እንስሶች لقوله تعالى والأنعام خلقها لكم فيها دفء ومنافع ومنها تأكلون إلى الله سبحانه وتعالى والأنعام يبين إنسان خلقها لكم لأنها تفتر الله فيها دفء بسوا ببيت السوج يبرد مكلاكا على اللباتشو لمثالي كبيت السوج ጸጉር ተወስዶ ከበግ ለምሳሌ በግልጽ የሚታወቀው ጸጉር ተወስዶ ብርድ ልብስ ይሰራል የብርድ መከላከያ ጃኬቶች ይሰራሉ ካልሲዎች ይሰራሉ የተለያዩ ልብሶች ይሰራሉ ይሄ ብርድ መከላከያ ይሆናል ማለት ነው ወመናፊው የተለያዩ ምን አላችሁ መጠቃቀሚያ መጋለቢያ ማለቢያ መጫኛ መጓጓዣ ወመናፊው ومنها تأكلون ከሷም ትበላላችሁ የተጫኑም ሲፈለግ ታርዶ የሚበሉ አሉ ለምሳሌ በሬዎች ግመሎች ይጫናሉ ይበላሉ በሬ ማረሻ ብቻ አይደለም በተለያየ ሀገር ማቴሪያል አዘጋጅቶ ልክ እንደ አህያ ጋሪ ፈረስ ጋሪ እንደሚባለው ወይም ደግሞ የተለያዩ የጭነት መኪናዎች እንደሚሰጡት አገልግሎት በበሬ ይጫናል በተለያዩ ክፍለ ሀገር ላይ ጤፍ ስንዴ በቆሎ የመሳሰሉ የገጠር እህሎችን ከማሳ ወደ አውድማ ለማምጣት የሚጠቀሙት በብዛት በሬ ነው አለው በጫኛ አለው ከኋላ በኩል በመሃል ልክ እንደ ቢታረስበት ማቴሪያል እንደሚደረግ ይደረጋል ረጅም ነው ከኋላ ይጫንበታል ሁለት በሬዎች ተሸክሞት ይሄዳል እና መጠቃቀሚያ አለበት ከሱም ትበላላችኋል وقوله سبحانه يا الله قالم እንደዚሁ በተጨማሪ ምን ይላል يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ አውፉ بالعقود ይላል ቃላችሁን ሙሉ ይልና ኦሂለት ለኩም ለእናንተ ተፈቅዳላችኋለች በሂበቱል አንዓሚ የቤት እንስሶች ኢላ ማ ዩትላ አለይኩም እናንተ ላይ የሚነበበው ሲቀር والمقصود ببهيمة الأنعام የቤት እንስሳ ሲባል የተፈለጉት ብዙ የቤት እንስሶች አሉ አይደል ነገር ግን
እዚህ ጋር የተፈለገው ከቁርአን አንቀጹ አልኢብል ጊመል ወልበቀር ከብትና ወልገነም ፍየል በጎች ናቸው የተፈለጉበት። ለምሳሌ እንስሳ ሆኖ ማይበላ አህያ አይበላም፣ በቅሎ አይበላም። የቤተሰብ ሰብል ነው ማለት ነው። ሌላው ደግሞ ቢበላም ለኢድ አድሃ ለኡድህያ የማይገባ አለ። ለምሳሌ ፈረስና ዶሮ ይበላል፣ ነገር ግን ለኡድህያ አይገቡ። ለስጋ አምሮትና ለመድኃኒትነት ሊያገለግሉ ይችላሉ። አላህ መብላታቸውን ሲፈቅደው ዝም ብሎ አይደለም። የለመደው ሀገር ዶሮሩም ላይበላ ይችላል። ያልለመደ ሀገር የለመደ ሀገር ደግሞ ፈረስንም ሊበላ ይችላል። ለምሳሌ ቱርኮችን ብትወስዱ ፈረስ በሎች ናቸው። ድፍረታቸውን ጣራ የሚነካው ከዛ ያመጣ ነው። የቤት እንስሳ ግን ከተባለ በሂመተል አንዓም ከተባለ ግን የተፈለጉት እንደማን ናቸው? ጊመል፣ ከብትና ፍየል በጎች ናቸው። ለሶስቱ የጋራ ስም ነው ማለት ነው። ልክ ገነም የሚለው ቃል ለፍየልም ለበግም ስም እንደሚሆነው ማለት ነው። አንዓም ለሶስቱም ስም ነው። ባኢልና አልኸይል ከሚበሉ እንስሶች እንደውም ፈረስ ብሎ አመጣ። ወንድ ሴት አይለየውም። ፈረስ ከተባለ ፈረስ ነው። لحديث جابر بن عبد الله رضي الله عنهما قال نهى النبي صلى الله عليه وسلم يوم خيبر عن لحوم الحمر ورخص في لحوم الخيل. يا خيبر طرلت لالو جابر بن عبد الله بزقبوا الزقبا من قالوا نهى النبي صلى الله عليه وسلم يوم خيبر رسول خيبر لا تكلكلوا عن لحوم الحمر يا هي سجان كمبلاد ورخص في لحوم الخيل يفرس سجاب بمبلاد قال فقدوا لنا لالو. ይህ ሐዲስ ምንም ጥርጥር አይደለም ሙተፈቅ عليه የሆነ ኢማም አልቡኻሪ የሐዲስ ቁጥር 5520ኛው ሐዲስ ቁጥር ላይ ያስቀመጡት ነው። 5520ኛው ሐዲስ ቁጥር ላይ ኢማም አልቡኻሪ ያስቀመጡት ሐዲስ ነው። ምንም ጥርጥር የለውም። ኢማም ሙስሊም በተመሳሳይ በሌላ በእርሳቸው መጽሐፍ ምን ብለው አስቀምጠዋል? 1941ኛው የሐዲስ ቁጥር ላይ አስቀምጠውታል። ይህ ሐዲስ ፈረስ መብላት እንደሚቻል ግልጽ ሐዲሳዊ ጥቅስ ነው። ሌላው الضب አርጃኖ ወይም ዲብ የሚሉት እንስሳ ነው። ጂብ ብሎ الضب ይላል። لحديث ابن عباس رضي الله عنهما قال أكل الضب على مائدة رسول الله صلى الله عليه وسلم من ይላሉ አብዱላህ ኢብኑ አባስ እንደዘገቡት قال أكل الضب ضب የሚባለው ዲሉን በሉት አርጃኖ የሚባለው እንስሳ ተበልቷል على مائدة رسول الله صلى الله عليه وسلم በመልእክተኛው ማድ ላይ ማለት ነው። وقوله صلى الله عليه وسلم كلوا فإنه حلال رسول عليه الصلاة والسلام بلوت سوال الله ብለዋል ولكنه ليس بالطعام ነገር ግን የኛ ቤተሰብና ወይም አገር ሰው የማይበላው ከሚበላው ምግብ አይደለም አለበትኩት ብለን ተውይና እናንተ ብሉ ነው ያሉት ረሱል አለይሂ ሰላቱ ወሰለም። ይሄ ሐዲስ ከመጀመሪያው ሐዲስ ሙተፈቅ ዐለይሂ የሆነ ኢማም ቡኻሪና ሙስሊም ያስቀመጡት ሐዲስ ነው። ምንም ጥርጥር የሌላቸው ልክ እንደ መጀመሪያው ሐዲስ የሐዲስ ቁጥር ሁሉ ያስቀመጡለት ነው። ሁሉንም የሐዲስ ቁጥር እየጠቀስን ከሄድ ረጅም ጊዜ እንዳይወስድብን ሐዲሱን እየተናገርን እንሄድና ሌላው ዳል ብሎ አልሒማር አልወሕሺ ዜብራ ነው የሚባለው የሜዳ አህያ። የሜዳ አህያ ከሚበሉ እንስሶች አንዱ ነው፣ ልክ እንደ ፈረስ። وهو غير المستأنس የሜዳ አህያ ምንድነው? ከለማድ ውጭ የሆነው ለማዱ አህያ አይደለም፣ የማይላመድ ይሄ ጫካ ከአንበሳ ነብር ጋር ሲሯሯጥ የሚውለው ማለት ነው። لحديث أبي قتادة رضي الله عنه أنه رأى حمارا وحشيا فعقره فقال النبي صلى الله عليه وسلم هل معكم من لحمه شيء؟ قال معنا رجله فأخذها فأكلها. سبحان الله. من لأنه أبي قتادة بزكبوا الزقبا أنه رأى حمارا وحشيا يميدا أهيان أي قتادة فأقره كذا سياقين وقعوا. فقال النبي صلى الله عليه وسلم رسول ماله هل معكم من لحمه شيء؟ إنه كميدا أهيا وسقا يقرأ يترفع لك أن أنت يا زاجي تألاجوا قالوا قال معنا رجل اقروا على الجا قالوا فأخذها فأكلها. تقبلوا دبلت يبلال بلو كمان قرم الفو بل تواسايو معنى الرسول عليه الصلاة والسلام بيناهية. ይሄ ሐዲስ ልክ እንደ መጀመሪያዎቹ ሐዲሶች ምንም ጥርጥር የሌለው ሙተፈቅ ዐለይሂ የሆነ ሐዲስ ነው ማለት ነው። ሌላው ሃኢልና አልአርነብ ጥንቸል
እንደው አንዳንድ ሰዎች የሱካር በሽታ መድኃኒት ነው ይላሉ። አጠቃቀሙን እንዴት እንደሚጠቀሙት ባናውቅም ትክክለኛ ባለሙያ ፈልጎ መንገር ቢችል የጥንቸል ስጋ ለሱካር በሽታ መድኃኒት ነው ይላሉ። ሸርዕንም መብላታቸው ሐላል የሆኑ ነገሮች በሙሉ እኛ አንልመዳቸው ብንጠቀም ባንጠቀማቸው መድኃኒትነት አላቸው በተዘዋዋሪ لما رواه أنس رضي الله عنه أنه أخذ أرنبا فذبحها أبو طلحة وبعث بوركها إلى النبي صلى الله عليه وسلم فقبله أنس بزجبوز زجبا نتزجبوا أن تنشل يا ذات أنس كذا فذبحها أبو طلحة دقوا تقبلوا الرداد أبو طلحة أواكينو أنس وتاتلج وبعث بوركها إلى النبي صلى الله عليه وسلم رسول عند تافوان لاك فقبله እሳቸውም ኢክራም መጣልኝ ብለው ተቀበሉ። ይህም ሐዲስ ሙተፈቅ ዐለይሂ የሆነ ሐዲስ ነው። ዋው ይልና الضبع ጉድ መጣ ጅብ ይላል። ጅብም ከሚበሉ እንስሶች አንዱ ነው። لما روى جابر رضي الله عنه قال سألت رسول الله صلى الله عليه وسلم عن الضبع رسول ስለ ጅብ ጠየቅኳቸው ይላል። يؤكل لحم يأكل عن الضبع فقال هو صيد ويجعل فيه كبش إذا صاده فقال هو صيد السو كم بيتعدل السوج عندونه كتيازة مبلات الجلال ويجعل فيه كبش إذا صاده أي وهو فقال هو صيد سو سيد نوال إنسان يبيتعد نوال ويجعل فيه كبش بس كبش الدرجبتان قالوا كبش بدنا كونه بق معناته مش إذا صاده بعد دنو جزيان أخرجه أبو داود برقم والترمذي وقال حسن السيد وابن ماجه برقم لنا تسكتوا الناقران والنسائي وصححه الألباني صحيح سنن ابن ماجه لاي لنا جنيه بيجنا تسدو إلى جد أي وهو محرم يالو السو حرام نو جيب حرام نو يالو قال الحافظ ابن حجر وقد ورد في حل الضبع أحاديث لا بأس بها أرى جيب يفقد بمهورو ችግር የለባቸው የሚባሉ ብዙ ሐዲሶች መጥተዋል ይፈቀዳል እያሉ ነው ኢብኑ ሐጀር አስቀላኒ አሻፊዒ ማለት ነው። متفق عليه رواه البخاري ومسلم ኢማሙ البخاريና ሙስሊም የዘገቡት ዘገባ ነው ሳይንስ ነው ይላል። زايل الدجاج دورو كان بيبلوت عنده دورو لما روى أبو موسى العشري عبد الله بن قيس اليمني الأشعري رضي الله عنه قال رأيت رسول الله صلى الله عليه وسلم يأكل لحم دجاج ويلحق بالدجاج الأوز والبط لأنهما من الطيبات فتدخل في قوله تعالى أحل لكم الطيبات من الأنو أبو موسى الأشعري مزقبو الزقبا قال رأيت رسول الله صلى الله عليه وسلم يأكل لحم دجاج يدورو سيقا سيبولو أيها الشهو إلى الرسول ويلحق بالدجاج بدجاج ببيبالو دورو يتقال الدسو حلال هنا الأوز والبط أوزنا بط بيبالو براري ويجنا بط مالت داكية مالت በውሃ የሚዋኙ መኖሪያቸውን በብዛት ውሃ ውስጥ የሚያደርጉ አሉን በጥ ይባላል። አውዝ ግን ቃል በቃል ትርጉሙ والله اعلم ከበራሪ አይነቶች አንዱ ነው ማለት ነው። ለምን لانهما من الطيبات ከጥሩ በራሪዎች ናቸው እንደዚህ ሶስት ሁለቱ ከዶሮ የተመደቡት ለዚህ ነው። فتدخل في قوله تعالى احل لكم الطيبات ቢለው ጥሩ ነገር ተፈቀደላችሁ ከሚባለው ውስጥ ይካተታሉ ይላል። حائل الدا الجراد يبشرشاو أبتا كبيبلو نغروج لحديث عبد الله بن أبي أوفى رضي الله عنه قال
غزونا مع النبي صلى الله عليه وسلم 7 غزوات 7 ورران وررن لانه تسعتفن أو 6 ويم 6 كنا نأكل معه الجراد كرسول عليه الصلاة والسلام قال هنا عبتاين بلا نبر لانه متفق عليه هنا حديثنا رواه البخاري برقم 5495 ومسلم برقم 1956 ማለት ነው በዚህ ሐዲስ ቁጥሮች በቡኻሪና ሙስሊም ያስቀመጡት ሐዲስ ነው ይላል። የዛሬ ቆይታችን እስከዚህ ይሆናል። አላህ እናንተንም በሰማችሁት ተጠቀሙ ያደርጋችሁ እኔንም ባሰማኋችሁ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም